5 ጊዜ ባለዝናውን የሻምፒዮንስ ሊግ ዋንጫ ከሪያል ማድሪድ ጋር ያነሳው ብራዚላዊ ኮከብ ካርሎስ ሄንሪኬ ካስሚሮ ወደ ማንቸስተር ዩናይትድ ከመጣ በኋላ ከፍ ያለ ድንግርግር ውስጥ ገብቶ ቆይቷል። በእርግጥ ወደ ማንቸስተር ዩናይትድ የመጣበት ወቅትም ክለቡ ከገናናነት ወደ ታች ማዘቅዘቅ የጀመረበት ዋዜማ ነበር። ከቡድኑ ውጤት ማጣት ጋር እሱም አብሮ እየወረደ የመጣው ካስሚሮ የኳስ ጀንበር ልትጠልቅበት ነው የሚል ስጋት አንዣቦበትም ቆይቷል ነው የሚባለው። ታዲያ አበቃለት የተባለው ይህ ብራዚላዊ ከሰሞኑ ደግሞ እያሳየው ያለው ብቃት የቀድሞ ማንነቱን ፈልጎ እያገኘ ነው አስብሎታል። በዩሮፓ ሊግ የግማሽ ፍጻሜ የደርሶ መልስ ጨዋታዎች 2 ጎሎችንም ማስቆጠር ችሏል። በዚህም ከአሰልጣኝ ሩበን አሞሪም ሳይቀር ውዳሴ በዝቶለታል። ሲነቅፉት የነበሩ ሁሉ አሁን እያሞካሹት ነው። በሳምንት 350,000 ፓውንድ የሚከፈለው የ33 ዓመቱ ብራዚላዊ አንድ ቀን የቀድሞ ብቃቱን ሊያመጣ ይችላል የሚለው የስፖርት ሰዎች ተስፋ እየታየም ይመስላል። በማንቸስተር ዩናይትድ ቤት አቋሙ የወረደ ቢመስልም ይህን ለማሻሻል ግን ሲበዛ እየታተረ ነበር ይሉታል። ከአሰልጣኙ ጋርም የተሻለ መግባባት እንዳለ ነው የተነገረው። በዚህም ከሜዳ እየጠፋ የነበረው ካስሚሮ አሁን በጨዋታዎች በተደጋጋሚ እየተሰለፈ ነው። ይህ ተጫዋች ከአትሌቲክ ቢልባኦ ጋር በነበረው የዩሮፓ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ በሩጫ ያካለለው ርቀት ከማንም የቡድኑ ተጫዋች በላይ ነበር ተብሎለታል። በእርግጥ ይህን በማድረግ ወደ አቋሙ ካልተመለሰ እየታመሰ ባለው ዩናይትድ ውስጥ በከፍተኛ ተከፋይነት ሲከፋም እስከ ወዲያኛው የመቀጠል እድሉ አናሳ ሊሆን ይችላል። አሁን እያገኘ ያለውን ገንዘብ የሚከፍለው ሌላ ክለብ ላያገኝም ይችላል። ይሁንና ፈጣሪው ረድቶት ወደ አቋሙ ተመልሷል። ከዚህ በኋላ ካስሚሮ የተሻለ የመረጋጋት እድል አለውም ነው የሚባለው። እድሜው እየተንደረደረ ቢሆንም የዩናይትድ ሰዎች እንዲረጋጉለት ማድረግ ችሏል። ከብራዚሉ ሳኦ ፖሎ እግር ኳስ ክለብ መነሻውን አድርጎ በሪያል ማድሪድ ቤት ታሪክ ሰርቶ ወደ ፖርቶም በውሰት ጎራ ብሎ አሁን በማንቸስተር ዩናይትድ ቤት የሚገኘው የተከላካይ አማካይ ስፍራ ተጫዋቹ ካስሚሮ ከውጣ ውረዶቹ ጋር ታግሏል። የካስሚሮ የህይወት ፈተና የጀመረው ገና በ3 ዓመቱ ነበር። ይሄውም ወላጅ አባቱ ከቤት ጥሎ መጥፋቱን ተከትሎ ምንም ገንዘብ የሚያስገኝ ስራ ካልነበራት እናቱ ጋር ያሳለፈው ነው። በዚህም በጓደኞቹና በዘመድ አዝማድ ቤት እየተንከራተተ ነበር ያደገው። ካስሚሮ ከእናቱ ጋር በችግር ተጠብሶ ልጅነቱን ያሳለፈ እግር ኳሰኛ ነው። ግን እግር ኳስ የድህነቱ መልስ ሆኖለታል። ገና በልጅነቱ የትውልድ ከተማውን የወጣቶች ክለብ ሳኦ ፖሎ የተቀላቀለው ካስሚሮ በወቅቱ የአጥቂ ስፍራ ተጫዋች ነበር። ይሁንና በክለቡ ውስጥ የተሻሉ አጥቂዎች ሲበዙ ወደ ተከላካይ አማካይ ስፍራ ተጫዋችነት እንደተዛወረ ይነገራል። በዚህ ሁኔታ ላይ ያለ 12 ዓመት ሲሞላው ግን ያጋጠሙ የጉልበት ህመም ሌላ ፈተና ሆኖ ከፊቱ ተጋጦበት ነበር። በዚህ ጊዜ ከእግር ኳስ ልለያይ ነው በሚል ተስፋዬ ጨልሞብኝ ነበር የሚለው ካስሚሮ እናቴን ላሳልፍላት ነው የሚለው ህልሙ ደብዝዞበት እንደነበረም በአንድ ወቅት ተናግሯል። ግን ብዙም ሳይቆይ ጤናው ተመልሶለት ጨዋታውን ጀምሯል። በሳኦ ፖሎ ቤት አቅሙን አሳድጓል። ለክለቡ 111 ጊዜ ተሰልፎ ተጫውቷል። 2 ዋንጫዎቹንም እንዲያነሳ አግዟል። በዚህ ጊዜ የመከላከል ብቃቱ ቀልባቸውን የያዘው ሪያል ማድሪዶች በውሰት ውል አስፈርመውታል። ጊዜው 2013 ነበር። ካስሚሮ በተጠባባቂ ቡድን ውስጥ ሲጫወት ከቆየ በኋላም በ5 ሚሊዮን ፓውንድ በቋሚነት ፈርሞ ዋናውን ቡድን ተቀላቅሏል። በማድሪድ ቤት በጠቅላላው 336 ጊዜ ተሰልፎ ተጫውቷል። 31 ጎሎችንም አስቆጥሯል። ብራዚላዊ እግር ኳሰኛ በማድሪድ ቆይታው 5 ሻምፒዮንስ ሊግ ጨምሮ 18 የተለያዩ ዋንጫዎችን ማንሳት ችሏል። ይህ እጅግ የገነነ ታሪክ ባለቤትነት ነው። ይሁንና የማድሪድ ቆይታው በ2022 ተደምድሟል። መዳረሻው ማንቸስተር ዩናይትድ ሆኗል። ካስሚሮ ወደ ዩናይትድ ሲያቀና የተዘዋወረበት ገንዘብ 70 ሚሊዮን ፓውንድ ነበር። እግር ኳሰኛው በመጀመሪያ ጊዜያቱ ከነብቃቱ ነበር ይሉታል። የወቅቱ አሰልጣኝ ኤሪክ ቴን ሃግም የተለየ ሰው ነው ሲሉ ካስሚሮን አሞካሽተውታል። ይሁንና ቀስ በቀስ ክለቡም እሱም እየተንሸራተቱ ታይተዋል። ያወደሱት አሰልጣኝም ከስራቸው በውጤት ማጣት ምክንያት ሊባረሩ ግድ ሆኗል። በክለቡ ምክትል አሰልጣኝ እያለ ካስሚሮን የተሻለ ይግባባው ነበር የሚባለው ተተኪው ጊዜያዊ አሰልጣኝ ሮድቫን ኒስትሮይ የመሰለፍ እድል ቢሰጡትም አቅሙ እየከዳው ታይቷል። በዚህም ከቡድኑ ጋር የበለጠ እየወረደ መምጣቱ ነው የሚነገረው። አዲሱ አሰልጣኝ ሩበን አሞሪምም የመሰለፍ እድል ነፍገውት ታይቷል። እሱ ግን ተስፋ ሳይቆርጥ ከመደበኛው የልምምድ ጊዜ ውጭ ሳይቀር ጥረቱን ቀጥሎ ነበር ይሉታል። ይህም አሁን ዋጋውን ሊከፍለው ይመስላል። በቅርብ ጨዋታዎች በተደጋጋሚ እየተሰለፈ ሲሆን ብቃቱን በእጅጉ
በእጅጉ ጨምሮ ታይቷል። ካስሚሮ በማንቸስተር ዩናይትድ ቤት እስካሁን የካራባኦ እና ኤፍኤ ዋንጫዎችን አንስቷል። አሁንም በዩሮፓ ሊግ ለፍጻሜ ደርሷል። ሰሞኑን እያሳየው ባለው አቋሙ ከቀጠለ ከእግር ኳስ ጋር የመቀጠል እድሉ በቅርብ ጊዜ ላይዘጋ ይችላልም ነው የሚባለው። ካስሚሮ ከክለቦች ባሻገር ለሀገሩ ብሔራዊ ቡድንም ከ17 ዓመት በታች ጀምሮ የተጫወተ ሲሆን 4 ዋንጫዎችን አንስቷል። በጠቅላላው እስካሁን ከ620 በላይ ጨዋታዎችን አድርጓል። በግሉ የተለያዩ እውቅናና ሽልማቶችንም አግኝቷል። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋብዘናል።